በጣም ቅንና መልካም ሰው ነው። አይተሻል? እሱን ለአንቺ ነበረ መጀመሪያ ያለው። አዎ ቅልቦች ላከልኝ እኮ ለአቢባ አድርሱልኝ ብሏል። ቅልቦች ነው ላከልኝ። አልሐምዱሊላህ ሰላም። እንኳን ሰላም ወጣ ከኦፕሬሽን። እንዴት ነህ? ደህና ነህ? ግን ይወድ ጎበዝ ድግ በል አባቴ ስታምር። አመሰግናለሁ። እሺ ብቻውን አይታይ። እሺ ልጅ ለብቻ ሲሆን ይዘጋል። ማሪ እንትን አንደር ኤጅ ስለሆነ አብራችሁ እንደዚህ። ሀያት አንቺ እጅግ በጣም ጀግና ጠንካራ እናት ነሽ። ለብዙ እናቶች ምሳሌ ጀግና ብርቱ እናት ነሽ እና አሁን የመጣችው ዶክተር አብይ ልታመሰግን ነው። በሌላ ቀን ደግሞ ቀን ይዘንላት ለልጇ የትምህርት ቤት የደብተር የተለያየ ነገር እናግዛታለን። ዶክተር አብይ አላህ ይስጠው፣ እሱ ልጇ ነው ያርጎላታል። አሁን ደግሞ ልጇ ያስፈልጋታል። እሺ አሁን እድሉ ላንቺ ይሰጣለሁ ሀያትዬ። እሺ እኔ በቃ በጣም ነው አንደኛ የኢትዮጵያን ሕዝብ በጣም ነው የማመሰግነው። ምክንያቱም ወይ አንቺ ሁኚ ካሜራ ላይ፣ ምክንያቱም ህፃን ልጅ ስለሚዘጋ ብቻውን አንቺ ሁኚ። እሺ አንደኛ የኢትዮጵያን ሕዝብ በጣም ነው የማመሰግነው፣ በጣም በጣም ማለት ነው። ምክንያቱም ይሄንን ቪዲዮ ባባ እንደዛ አልቅሶ ሁሉም እና አንደኛ የኢትዮጵያን ሕዝብ አመሰግናለሁ። ለምንድን ነው የማመሰግነው? ይሄ ልጅ ምንም እንዳይሆንብኝ በቃ ታብ ሼር አድርገው ዲዩት እያደረጉ እሱ ጋር በማድረሳቸው ወላሂ ተለቆ 30 ደቂቃ አልቆየም። ዶክተር ጋር ሲደርስ 30 ደቂቃ ምን ያህል የኢትዮጵያ ህዝብ እኔ እንጃ፣ እኔ ቃላት ያጥረኛል። በጣም ነው የማመሰግናችሁ። በጣም ሲቀጥል እሱ ነው የማመሰግነው። እሱ ምንም ቃላት በእኔ እንጃ ቃላት የለኝም ለሱ እንክብካቤው ምኑ መተን ራሱ ወላሂ ምንም ወረፋ እንኳን አልያዝያዘንም። ስንት መሰለሽ ወረፋ በ3 ወር በ4 ወር በ5 ወር የደረሳቸው ይኸው እዚህ ውስጥ አሉ የደረሳቸው። ግን ምን ያለ የሰው ልጅ እኔ እንጃ እኔ አላውቅም፣ ቃላት የለኝም። እና አመስግኝልኝ አቡዬ፣ በጣም እሱን አመስግኝልኝ። ሊንኩ ስር ገብተሽ አመስግኝልኝ። ምንም አልፈልግም፣ እሱን አመስግኝልኝ። እሺ እናቴ በጣም ማለት ነው። እሺ አመሰግንልሻለሁ። በኮመንት ብቻ አይደለም ቪዲዮ ሰርቼ ዶክተር አብይን አመሰግንልሻለሁ። እንደገና ደግሞ ሁላችሁም ዶክተር አብይን ምረጡ። ዶክተር አብይን በመምረጥ እናመስግነው። የአፍ ምስጋና ምንም አያደርግም። እሱን ቮት በማድረግ እናመስግነው። እኔ ቪዲዮ ሰርቼ ቮት እንዲያደርጉትም መልዕክት አስተላልፋለሁ። ምስጋና የሁሉንም የህዝቡንም፣ ያንቺንም፣ የኔንም የሁላችንም ምስጋና በቪዲዮ ሰርቼ አመሰግነዋለሁ። ደውለው ሀያት ናት የትራንስፖርት የዛኑ ቀን ነው እና ያለኝ እና የትራንስፖርት ምናምን ኮይትንስ የለኝም ስለው ሀያት ናት። ሀያት አሁን የገባቸው ሀያትን አመስግኝልኝ። እሷንም ወላሂ በጣም ነው የተባበረችኝ። ሰሚራ የምትባል ከአሜሪካ በሽተኛ ነች፣ አልጋ ቁራኛ ሆና ነው እሷም ሂጂ በቃ ብላ የትራንስፖርት ሁለቱም ሀያትና እሷ እነሱንም አመስግኝልኝ። በጣም በቃ ቃላት የለኝም። እሺ ሀያት ከዱባይ እና ሰሚራ ከአሜሪካ በጣም ነው የምናመሰግናችሁ። የትራንስፖርት ወደ ዶክተር አብይ የምትሄድበት ስላገዛችኋት ትለያላችሁ። ፈጣሪ እድሜና ጤና ይስጣችሁ። እንደዚህ በገንዘብም በጉልበትም በእውቀትም ባላችሁ ነገር ሰው የምታግዙ ሰዎች በአጠቃላይ ፈጣሪ እድሜና ጤና ይስጣችሁ። ክፉ ቀን አትዩ፣ ክፉ አይንካችሁ፣ በህይወታችሁ ክፉ አይንካችሁ፣ ክፉ ቀን አያሳያችሁ። ሀያትዬ ተባረኪ። ለቤቢ የትምህርት ቤትና የደብተር አንዳንድ ነገር እናግዝሻለን። እሺ እናቴ። እሺ እናቴ። እሺ በጣም ነው የማመሰግነው። እሺ አንቺንም አላህ ይስጥልኝ። ምንም አይደለኝ እናት። ከዚህ በፊት ቀርቤ ነበር አንቺ ጋር ረስተሽኛል። አንቺ ከዚህ በፊት ገብተሽ እዚህ ታሪክሽን ተናግረሻል። ቪዲዮ ሰርተሽ ነይ ብለሽኝ ቪዲዮ ሰርቼልሽ አላየሽኝም። ያው ብዙ ሰው ነው የምታስተናግጂው። በአንቺ አልፈርድብሽም። ቪዲዮ ሰርቼ ለቅቄ ሁላ ብዙ ሰው ሊረዳ የነበረ በጣም በቃ ህይወቴን በቃ አይዞሽ እኛ ከጎንሽ ነን ብለሽኝ ቪዲዮ ግን ስሪ፣ በዚህ የተሳሳተ መረጃ አለ ባጃጅ ተገዝቶልሻል ብለሽ እሺ ብዬ ቪዲዮ ሰርቼ እንዳልተገዛልኝ ቪዲዮ ከስር አድርጌ ነበረ። አዎ ታሪኬ ወንድሜ
የሞተብኝ ሁላ የነገርኩሽ አልቅሰሽ ከኔ ጋር። ዛሬ ደግሞ ያው ልጄን እንደዚህ ሆነ እና አንዳንዴ ፈተና ሲበዛ ለበጎ ነው። እሺ እና ፈተና በመብዛቱ ምንም አልመስልም። ሰዓትዬ በእናትሽ አታልቅሽ፣ አይዞሽ። እንደዚህ ማለት አካውንት ቅልቦች ልኮልኝ ለሀቡ አድርሱልኝ የሚለውን እና ስልክሽን ላከልኝ ቅልቦች ነው። ወላሂ አንቺ ጋር ነው በቃ እንትን ያለው ዳ ሲጠንቀን በቃ አንቺ እንዳልሽሽ እናቴ ችግር የለውም። እሺ ለመሰለሽ አሁን እኔ ዝም ብዬ እዚህ ጋር አካውንት ነበርሽን ብሰጥ ለጀግና እናት ነሽ፣ ለብዙ እናቶች ምሳሌ የምትሆኚ ባጃጅ እየሰራሽ ልጅሽን ይዘን የምታሳድጊ ጀግና 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 እናት ነሽ። አመሰግናለሁ። አፉ ሲጣፍጥ አባቴ ማውራት አቅቶት ነው። እሺ የኔ ጨዋ ጎበዝ፣ እናትክን ስለማታስቸግራት እናትክን በጣም ስለምትወዳት ጥሩ ልጅ ስለሆንክ እናመሰግናለን። እሺ እድግ በል አባቴ፣ እወድሃለሁ። እሺ እኔ ጌታ ፈጣሪው ደድግ እድግ በል። ቻው ማይ። እሺ ቻው ሀያትዬ። እሺ እና የደፈርሽኝ አንቺ ነሽ። እንዴት ፓስፖርት አምጪ ስልሽ እምቢ ብለሽ መልሰሽ ስልክ አምጪ ስልሽ እምቢ ትያለሽ አለችኝ። እኔ መብትና ግዴታ አውቃለሁ። እሷ ያልገዛችልኝን ማንኛውም ነገር የመስጠት ግዴታ የለብኝም። እሷን ደግሞ የቀረስኳት ስለፈራሁ ነው። እኔ ለፖሊሶችም ተናግሬያለሁ ግልጹን። አዎ በባለፈው ተመልሳችሁ ስለነበር ማስረጃ ስለሌለኝ ይሄው ስልኬ ውሰዱና አውት ብያቸው ስልኬን በኮምፒውተር አስገብተው እንደቀረስኳት አውቀዋል። የቀረስኳትም አለኝ ማስረጃው አሁን ድረስ ማለት ነው በድምፅ። እና በጣም ብዙ ችግር ከተፈጠረ በኋላ ያው የማይሆንላት ሆነን ስልኬን ለመቀማት ፖሊስም እስከሚመጣ ድረስ አልጠበቀችም። እሷ ራሷ ፖሊስ ጣቢያ ወሰደችኝ። ፖሊሶችም በቃ እኔ እንጃ አንቺኛ ፊት እንደዚህ የሆንሽ ሰው ፊት እንደዚህ ያለ በቃ እነሱ ጋር ነው ንግግሯ። እኔ ጋር ምንም ንግግር የለም። ከፖሊሶቹ ጋር ከተገናኘን በኋላ እቤት ምን አድርገሻት ይሆን አሏት። ያለ መረጃ ቤትሽ ውስጥ ካሜራ የለም፣ ይቺ ልጅ የሰው ማስረጃ የላትም፣ ይሄን ቮይስ ይዛ ባትመጣ ምን ስታረጊያ ከድመሽ ይሆን አሏት። በቃ እነሱ ጋር ስትከራከር ወሰዷት። እኔ ወላሂ ሰው ፊት ነው የጠየቁኝ። እነሱ ብቻዬንም አስገብተው አልጠየቁኝም። በቃ ሁኔታዋን ሲያዋት በጣም ነው የተረዷት። አስገብተው የሆነ ክፍል በጣም ሲጨቃጨቁ ቆዩ። እኔንም ና ያሉኝ። ሄድኩኝ ውስጥ ምንድን ነው የምትፈልጊው ሲሉኝ እኔ ሴትየዋ ጋር መስራት አልፈልግም። እኔ እየፈራሁ ያለሁት ለእኔ አይደለም። እኔ እናንተ ጋር ደርሻለሁ፣ ግን ብዙ እህቶች በእኔ ስበብ ስለሚጎዱ ከእኔ በላይ ለሌሎቹ ድምፅ ሆኗቸው የቤት ውስጥ ላሉት አልኳቸው። እሻሉ የሚመዘግቡትን መዘገቡ። እሷ ጋር ምን ይቀርሻል ሲሉ ደሞዜን አልሰጠችኝም። ያወጣችው ወጭ ልክፈላትና ካንስሌሽን ወረቀቴን ትስጠኝ አልኳቸው። ከዛ ሂሳብሽን እሰቢና ምንም ነገር ንግግር አልፈልግም አልኳቸው። እነሱም ስጫት ሲሏት በጣም ብዙ ተወራከቡ። ሌቨር ትክሰሳኝ። እሷ ምንም ክስ አልመሰረተችብኝም። ምክንያቱም እንደመታችኝም ታውቃለች። ማይም ብላት አልምልም አለች። እኔን ማይ አለችኝ። እኔ አንቺ ፊት አልምልም፣ ውሸቴንም ከሆነ አንቺ እውነትም ከሆንሽ ነይና ቁርአኑን ያዥና ፖሊሶቹ ፊት ነው በቁርአን የምንምለው ብያት እዛ ፊት አላነሳችም። በኋላ ግን እነሱ ፊት ስታነሳ አዎ እሷ ፊት አልምልም፣ ምክንያቱም መታኛለች። እንደምትመታኝም ያውቃሉ ቤት ያሉት፣ ግን መናገር አይችሉም ለራሳቸው ህይወት ስለሚፈሩ አልኳቸው። እነሱም ማለት ነው የሰው ማስረጃ ራሱ ቢጠይቅ ማለት ነው። እነሱ አላነሳሽም። ለምን እሷ እስክታነሳ ጠበቅሽ? አንቺ ፖሊሶች ፊት እንምላለን ብለሻታል። ስለዚህ አንቺ ቤት ምንም ብያለው እናንተ ፊት መማል ስለምፈልግ ነው ቁርአን ስጡኝ ልማል እና አሁን እኔ እቃዬ አልመጣልኝም። እቃዬ ፖሊስ ጣቢያ ወስዳ ጥላው ነበረ። እኔ ሳላየው ለእኔ ሳታሳውቀኝ በህግ ስር ነው ያለ ነው። ለህግ ሳታሳውቅ ሻንጣይን ፖሊስ ጣቢያ ወስዳ ስለጣለች ሰዎች ምንድን ነው ብለው ለፖሊስ ተናግረው ሻንጣዬን ፖሊስ መጥቶ አስነስቷት የት እንደወሰደችው አላቅም። ብዙ ሻንጣዎች አሉኝ። መዳሜ ገዝታ በራሷ ሳንቲም የሰጠችኝ እቃ ያን የት እንዳደረሰችው 37 ቀን ሰርቻለሁ። የ37 ቀን ደመወዜን እና ብሎኬን እንድታነሳልኝ። እኔ አልጠፋሁም፣ በህግ ቁጥጥር ስር ነኝ። ለሌበር አመልክቻለሁ እንዳልጠፋሁኝ። ይህንን እንድጠይቅልኝ ነው ሀቡ።
ታዲያ ሊበር አይሰጥሽም እንዴ? ካንስሌሽን ብሎክ አርጋሻለች። አበስኮንዱን እሷ ራሷ ታስነሳለኝ። እኔ ሳልጠፋ በህግ ቁጥጥር ስር እያለውኝ እንዴት ብሎክ ታደርገኛለች እንዴ? አንቺ ብሎ ሌበር ከቀድመሻ ከጠቆምሽ እኮ ብሎክ ማድረግ አትችልም። እሷ ቀድማለች። ጠዋት እዛው ፖሊስ ጣቢያ እያለሁ ቀድማ ነው ብሎክ ያደረገችው። እና ይኸው አሳልፋችሁ እሺ ብላ ብሎክ ትሰጣለች ብለሽ ታስበች? የሁሉ መካሰስ የሁሉ ጭቅጭቅ ላይ ደርሳችሁ አሁን ጠይቃት። ማናት? ሀበሻ ናት ወይስ አረብ? ሀበሻ ናት። ማነው ስሟ? ሙኒት እንዴ? አይዲ እንደተሰራልኝ ለነገሩ ማስረጃ አለኝ። የትላንት ጠዋት ቮይሷ ልላክልሽ ካልሽ 53 ደቂቃ አለኝ። ከቤቷ አንስተን ጸቡ ሳይጀመር የተነሳ እስከ ፖሊስ ጣቢያ እስከምታስገባኝ ድረስ ሪከርድ አለኝ። የፖሊሶቹ ድምፅ እንዳይገባ ብዬ ነው። ፖሊስ ጣቢያ አልገባ ብላ ራሱ ማነሽ አንቺ ማገቢው ብያት ነው። ፖሊስ ጣቢያ ራሱ አልገባም በር ላይ ጥላይ ልትሄድ ማለት ነው። ራሷ በመኪና ወስዳኝ የት ላይ ትሄዳለች? በግድ ነው እኔ ፖሊሶቹ ጋር ጩሄ ፖሊስ ጣቢያ ራሱ የገባችው በር ላይ ጥላይ ልትመለስ ማለት ነው። እና እኔ ሌላው አይደለም። እኔ አንድ ጊዜ ወጥቻለሁ። የታፈኑ አሉ። ከኢትዮጵያ የሚያለቅሱ በጣም ብዙ እናቶች አሉ። እነሱ እናቶች እንባቸው እንዲታበስላቸው ፈልጋለሁ። እኔ ገንዘብ ምን አይደለም ሩሄን አውጥቻለሁኝ። ግን ሀቡ በጣም ቤት በጣም ስቃይ ያለ የምር ከምግብ ጀምሮ መቸለታ እሁረት ከከሰስኳት ወዲህ ነው ምግብ ራሱ ያመጣችው እንጂ ጠዋት አንዲት ዳቦ በሻይ ነው ወላሂ መንቀምሰው። 7 ሰራተኛ ነው ያላት የራሷ። ይሄ ሁሉ ሰራተኛ ቤት ውስጥ ምን ይሰራል? በትክክልስ ደሞዝ እየተከፈለው ነው ወይ እንዴ? አቅም ካላት 7 አይደለም 7 ሰራተኛ ትቅጠርኛ ምን አገባን? አቅሙ የመክፈል አቅም ካላት 7 ትቅጠር ከፈለገች። አረ መብታችን ተጥሶ ነው ብቻ እኮ ክፍል እያስገባች። ለምን አንቺ ብቻ ፐርሰናል ጸብ ከሌላቸው አንቺ እና እሱ ለምን አንቺ ብቻ ወጣሽ ለመክሰስ? ለምን ሌሎቹ ሰራተኞች ለምን ትመታኛለች? እነሱ ፈርተዋል ዝም ይሉ ይሆናል። እኔ ግን ካልሆን እንኳን መመለስ ነው። እኔ እሷ ከኢትዮጵያ አላመጣችኝም። የመምታት መብት የላትም እኮ። ስለ መምታቷ እኛ ምንድን ነው ማረጋገጫችን? እሱ ለፖሊስ ደውያለሁ እኮ ፖሊስ ጋር ተይዞልኛል ሪፖርቱ። መረጃ ስለሌለኝ ነው እኮ ፖሊስም እንደዛ ያለው። ትናንትና ጠዋት ግን ስላደረገችኝ ሁሉ ስለነበረው ውክቢያ 53 ደቂቃ ከምናምን ማስረጃ አለኝ። ወይስ ሪከርድ አድርጊያታለሁ? እኔ ለመቀማት ከ8 በላይ ሰራተኛ መሀል ገብቶ ነው እኮ ስልኬን ለመቀማት በጣም ታግላይ ነበር፣ ግን አልተሳካም። እኔ ስልኬ የራሴ ነው፣ ፓስፖርቴ የራሴ ነው፣ ልሰጣት አልችልም። እሺ ቮይስ ሪከርደሮች ማስረጃ ካለ ዶሮ መስማት አለብኝ። አስተያየት ከመስጠት በፊት መቆጣጠር የምንችለው ብራችሁን ያዙ፣ ብራችሁን ያዙ። ኢቃማ ይቅርባችሁ፣ አታሰሩ ኢቃማ። እህል ውሃችሁ እስከሚያልቅ ድረስ አንዴ ጠፍታችኋል። ስሩና ብራችሁን ያዙ። ብልጥ የያዘውን ይዞ ነው የሚያለቅሰው። ኢቃማ ገለመሌ ከምትሉ ሰርታችሁ ብራችሁን ይዛችሁ አገራችሁ ገብታችሁ አገራችሁ ላይ ቢዝነስ መክፈት። አይ እኔ ኢትዮጵያ ውስጥ መኖር አልፈልግም ካላችሁ በያዛችሁት ብር ሌላ ሀገር ፍሪ ቪዛ ገዝታችሁ መሄድ እንጂ ኢማራት ላይ ኢቃማ አሰራለሁ የምትሉ ሰዎች ከዛሬ ጀምሮ ተበላን ብላችሁ እዚህ ቤት መታችሁ እንዳታለቅሱ። ማንም ታማኝ የለም። ሁሉም ሌባ አጭበርባሪ ነው። ስለዚህ ኢቃማ ማሰራት ይቅርባችሁ፣ ብራችሁን ያዙ። ተበልታችሁ በኋላ እየዬ ከማለት ታሞ ከመማቀቅ አስቀድሞ መጠንቀቅ። ኢቃማ ኖረሽም አልኖረሽም መዳም ቤት ነው አይደል ምሳሌ። ዝም ብለሽ ስሪ፣ ዝም ብለሽ አንገትሽን ደፍተሽ ሸቂና ብርሽን ይዘሽ ሀገርሽ ግቢ፣ አለቀ። ከሰማሽ እምቢ ካልሽ ደግሞ ተበይና ብርሽን መተሻልቅሽ ታለቅሻለሽ፣ አይዞሽ እንልሻለን፣ ትቀጥያለሽ መንገድሽ። ሌላ ምንም የሚመጣ ነገር ብር ያሰባስቡልኛል ብለሽ ከሆነ ሚዲያ ላይ የምትወጪው ኢቃማ አሰራለሁ እንትን እላለሁ ብለሽ ከተበላሽ በኋላ የምትወጪው ከሆነ እኛ ለታመመ ሰው ብቻ፣ እኔ አቋሚ አንድና አንድ ነው። እኔ ለታመመ ሰው ብቻ ነው ብር የምለምነው። የልጁ እናት መታለች፣ ሀቡ የልጁ እናት መታለች፣ የልጁ እናት መታለች። ማናት የልጁ እናት? በኢቃማ ለማሰራት ብር ተበላኝ። በየቀኑ ደላላ ብሬን በላኝ። በየቀኑ ሐዋላ ብሬን በላኝ። የእናንተ ብር ተበልቶ አያልቅም እንዴ? ምን አንትን ነው ብራችሁ አያልቅም?
በየቀኑ መቼ ነው የምትነቁት? ሚዲያ ላይ እንዲህ ኤቭሪዴይ እየተናገርን ካልነቃችሁ መቼ ነው የምትነቁት? እኛም ሰለችን። አቡ ጌታን እንዴ ምኬ የማይተሙት ሜምበርክን አዲስ ኤክስፐርድ አድርገሃል። ዋንዴይ ሜምበርህን አዲስ ኖ ዋንዴይ ታድሷል። ይቅርታ በርቷል። እንትን አላለሁ እስቲ ፎቶ የለጠፋ ቪዲዮ ትስራና አሳያታለሁ። አሳየኝ ብለሃለች ሀቢባ። ለጥፌ ሰርቻለሁ። አሳየኝ፣ አንተ ማድረግ የምትችለውን አሳየኝ። እኔ ሌባ አልፈራም። አታውቀኝም? ሌባ ደላላ ምናምን አልፈራም፣ አልፈራም። ምንም ነው የማታመጡት። እኔ ጠባቂ አለኝ፣ ጠባቂ አለኝ። ማነው አትሉ እናንተ? ጠባቂ እንዳለኝ ግን ታውቁ ነበር? ዛሬ ሚስጥር አወጣው አምልጦኝ። እኔ ጠባቂ እንዳለኝ ታውቁ ነበር? ይህ ሁሉ ደላላ ሌባ ሲዝትብኝ ሀያትዬ አላህ ይኸው የፈጠረኝ አምላክ ይጠብቀኛል። እሱ እያለ ወንድ የሆነ ሰው ጫፌን ይነካኛል። ፈጣሪ ደግሞ አይሞትም፣ ዘላለማዊ ነው። ስለዚህ አላህዬ ፈጣሪ እኔን ይጠብቀኛል። ማንሽን ብትደነፊ ብትዝቺ ምንም አታመጭም። ከዚህ በፊትም አንድ ሌባ የአብነት ሰፈር ልጅ ነሽ ቤተሰቦችን አውቂያቸዋለሁ ብሎ ዝቶ መጥቶ በስንተኛው ቀን ራሱ ይቅርታ ጠይቆኛል። ምንም አታመጡ። አንተም እንደዚህ ይቅርታ ትጠይቀኛለህ። መት ታያለህ። እያንዳንዱ ይዛተቢ ሌባ እና ደላላ ይቅርታ ጠይቆኛል። እኔ ምንም አስፈራርቻቸው አይደለም፣ ምንም አድርጊያቸው አይደለም። በራሳቸው ሽጉጥ አልደቀንኩባቸው እና ፈጣሪ አለ። የፈጠረኝ አምላክ ይጠብቀኛል። ማንም ምንም አያመጣም። ሁሌም ለሀቅ እቆማለሁ። ህይወት አጭር ናት። በተጻፈልኝ ቀን እሞታለሁ። አለቀ። ማንም ከተጻፈልኝ ቀን ፈቅም ዝቅም ሊያደርገኝ አይችልም። ሰጪም ነሽም ፈጣሪ ነው። ማሪ ቆይ አንዴ ስሟን ላንብብላት። በጣም አቴንሽን ፈለገችና አሳሰች። ስልክ ስላለሽ ነው እዚህ ጋር የምትቆምጪው። አንድ ደግሞ የቲክቶክ አካውንት እና ዋይፋይ፣ እነዚህ ሶስቱ ባይኖሩሽ እዚህ ጋር በቆመታችን። ስለዚህ እነዚህ ሶስቱ መሳሪያዎች ካሟላሽ እንደኔ መለመን ትችያለሽ። የኔ ፍቅር እንደኔ ለምኝና ይለፍልሽ። እስቲ ሞክሪው። እንዲህ ከምትቃጠይ ሁሌ እየመጣሽ የምትለምኝው ወደ አሁን ትናንትናም ጌም ልጫወት ነው ውረዱልኝ ስል ሰዓት ይደርሱብኛል ውረዱልኝ ስል ገዝቴ ላይ ያሉትን ወደ ልለምን ነው አትይም ስቲ? አዎ ልለምን ነው ማሪ ጋይስ፣ ልመና ሰዓት ይደርሱብኛል ልለምንበት ውጡልኝ አልኩኝ። መለመኔን የማፍርበት መስሎች ከሆነ አንቺ ግን ተደብቀሽ ማለት ነው ሌባ ነሽ፣ ሌባ ነሽ። እኔ ግን ያው ፊቴ እየታየ ለምናለሁ። ልመና አያሳፍርም፣ ሌብነት ነው የሚያሳፍረው። ድሃ ስለሆንኩ ለምናለሁ። አንቺ ግን ሌባ ስለሆንሽ ተደብቀሽ እኔን ለማኝ ትኛለሽ። ለማኝ ከፈለግሽ ሀቡ ብዬ ከጎን ለማኝ እለዋለሁ። ምንም አላፍርበትም በመለመኔ። በእናታችሁ ካላችሁ ስጡኝ፣ ጣል ጣል አድርጉልኝ። አበባም ሜምበርም ያላችሁን ሁሉ ያላችሁ እና ውዴ አይዞሽ እሺማ። አንቺ ለመለመን እነዚህ ሶስቱ መሳሪያ አሟይና ቢቢሲ 2020 ይኸው ጭራሽ ልብ አበባ ስለምን ልብ ተሰጠኝ። አይዞሽ የኔ እናት። እኔ ቤት እየዋልሽ ጊፍቴን እየቆጠርሽ በሽተኛ ከምትሆኚ ሂጂ ቤትሽን ክፈቺና እድልሽን ሞክሪ። እሺ የኔ እናት ሰንዬ፣ የኔ ፍቅር እና እድልሽን እንድትሞክሪ መክርሻለሁ የኔ ውድ።